አደይ እንግዲህ በስከ መጨረሻ ከአባቷ ወጥመድ ውስጥ አስገብቷት ነበር። እዛ ሰተት ብላ አመለጠችው። አደይ እንግዲህ የሮጠች እየበረረች ከአጎቷና ከጫኔ አምልጣ ከአባቷም አምልጣ እየሮጠች መንገዱን ወደ ዴቭ ወዳለበት ቦታ ደወለችና እባክህ ዴቭ ታስፈልገኛለህ በጣም ስለዚህ እንድትመጣ እፈልጋለሁ። አባዬ ያለ ፍላጎቴ ሊድረኝ እያሰቃየኝ ነው እያለች እየሮጠች ስትሄድ የአደይ እናት ደግሞ ብርሃኔ ደግሞ አብረው ተቀምጠው ነበርና ልጃቸውን እየሮጠች ወይኔ ወይኔ ምን ሆና ነው ልጄ በማለት ብርሃኔም እናቴ እንግዲህ ይኸውልሽ አጎቴ እያባረራት ነው ትለዋለች። ወይኔ ልጄ ዴቭን አታገቢም ብዬ ስላት ራሷን ሳተችብኝ እንደ በማለት እሪ ብለው በይ መሄዴ ነው ይህ አጎቷ ምን እያደረጋት ነው ብለው ወጥተው እየሮጡ ሲሄዱ አየሽ እማዬ ይህ ነገር ሁሉ የአደይን ፍላጎት አሟልተሽ በነበር ይህ ነገር አይፈጠርም ነበር አለቻት። ይህን ያክል አዝናና ተከፍታ እናት ሆነሽ እንዴት ያስችልሻል እያለች ብርሃኔ ስትላት ብርሃኔ ሁለተኛ እንደሱ ነገር እንድትይ አልፈልግም። አንድ ነገር ብትሆኝ አንቺ እድሜ ልኬን የምጸጸት ነኝ። አሁን እንደገና ወደ ኋላ ትመለሽ እንዴ? አንቺ ለራስሽ ውስጥሽ እየፈቀረውና እየወደደው ዴቭን እንዴት ለአደይ ይሁን ብለሽ ትይኛለሽ? ይህ ከባድ ስህተት ነው። ስለዚህ ሁለተኛ እንዳትደግሚው ይህን ቃላትሽን በማለት አለ። እኔ እኮ ለሁለታችሁ ነው የማስበው። ዴቭን ሁለት ሰው ማፍቀር አይችልም። በዚህ ላይ ሁለታችሁ እህትና ማቾች ናችሁ። እንዴት የሰፈር ሰው በእናንተ እየሳቀና እየተሰለቀ ሊኖር ይችላል ትላታለች። ስለዚህ እረፊ ብያለሁ እረፊ፣ እኔ ብርሃኔ እረፊ አለች። አሁን የአባ ጌታውን ልጅ እንግዲህ እንድድርሽ ነው የምፈልገው። በአንቺ ጉዳይ መሰቀቅና ዛቻ እንዲያደረገባት አባትየውም አባዬ አንተ ታሳፍራለህ። እንዳንተ አይነት አባት ያለኝ ስላለኝ ብቻ እድሜ ልኬን ሳፍርና ሳዝን እኖራለሁ። አታፍሪም ልጄ ታመሰግኛለሽ። መሬቱ፣ ብሩ፣ ሀብቱ፣ ገንዘቡ፣ ከብቶቹ ሁሉን ነገር ይሄን ተወርሽና እዛ በኋላ እንዴት እንደዚህ ትለኛለህ? አራተኛ ለሆን ነው ወይስ ትፈችና እሱ ፈትተሽ ሀብት ንብረቱን ተካፍለሽ ትመጫለሽ፣ ሀብታም ትሆኛለሽ ሲላት እሷም እንግዲህ ኧረ ተው አባዬ ተው፣ የሚቆጭህን ነገር አታድርግብኝ። ምንስ ቢሆን እኔ ልጅህ አይደለሁም? አንተ በመጠራቴ በጣም አፍራለሁ። ምነው አንተ አባቴ ባልሆንክ እያለች በጣም ስትናገረው ዝም በይ አለ አባትም። ከዛም እንግዲህ ሳታስበው እየሮጠች ስትሄድ እንግዲህ እሷም አምልጣቸዋለች። ከዛም እንግዲህ ዴቭ ስለደወለችለት ዴቭም አለችበት ቦታ ድረስ አንስቶ እየሮጠ ይዞ ለመምጣት መኪና ተከራይቶ ሄዶ ነበረ። አደይ ግን አሁን ዴቭን እንዳስፈለገኝ እንደምትወደኝ አረጋግጫለሁ። አደይ የተፈጠረው ነገር እውነቱን ንገሪኝ ሲላት አባዬ በሰዓቱ ካንተ ጋር ና ቶሎ ብሎ ያለብህን ውሸት ነው ወደዚህ እንዲመጣለት ብቻ የተጠቀመበት ዘዴ ነው። የባለጌታውን ልድርልሽ ነው እንጂ የከተማ ሰው አልድርሽም እያለኝ እያሰቃየኝ ነበር እና በጣም ነው ያዘንኩት። እንደ ዛሬ ከፍቶኝ አላቅም። ቤተሰቦች አግቢ፣ ውለጅ፣ የራስሽን ህይወት ኑሪ እያሉ ሲመክሩኝ እውነት ይመስለኝ ነበርና የራሴ የሆነ ህይወት ሳመጣ ግን እማዬ ለራሱ በጣም አዝና አንቺና ብርሃን ማግባት አትችሉም፣ ሌላ ሰው አግቢ ብላ ተቆጣች። ቆይ ዘንድሮ ምንድን ነው በቤተሰብ ተረግሜ ነው እንዴ እያለች ማለቃቀስ ጀመረች ማለት ነው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንግዲህ አደይ እንግዲህ ከአባቷ ወጥመድ አስገድደው ሊድራት ሲል ባምልጣለች ማለት ነው። እናቷም እንግዲህ በጣም ደንግጣለች። ልጇ እንደዚህ ትሆናለች ብላ አላሰበችም ነበር። አሁን ብርሃንም በጸጸት እየተናደደች ነው። ምን የዛን ቀን እኔ ካፍሽ ባልወጣ አሉ። እናትም ዝም በይ ባታወጩ ኑሮ እኛ እናቅም ነበር ማፍቀርሽን። ካፍሽ ካወጣሽ ከተናገርሽ በኋላ ለምን እንድትያለሽ ስትል እናቷም ብርሃኔን ትቆጣታለች። ይህ ሁሉ እኔ ነኝ ምክንያት የሆንኳት ለህቴ እያለች ብርሃኔም በጸጸት አለንጋ እየተገረፈ ትገኛለች።
አሁን ሁሉንም ነገር እንግዲህ ሊሊ እንግዲህ ያልጠበቀችው ከባድ አደጋ ደርሶባታል። ምክንያቱም ጀገራው ሲፈልጋት የነበረውን አግኝቷት ነበረ። ሆኖም ግን ወደ አሁኑ እንደዛ እንዳለ ዳይመንድ ደርሶላት ነበር። ግን ዳይመንድንም የመርሳት ችግር ሳያመጣባት አይቀርም። ዳይመንድንም አላቅህም አለችው። ያ ቤዛ የሰጣቻት የተመረዘ መድኃኒት እንግዲህ እሷን እያሰከረ ከአልጋዋ እያንስቶ እንግዲህ መንገዱ ላይ ወስዷት ነበር። በዛን ጊዜ ነበር የተደናበረች እንግዲህ ጋጀራው ጋራ የተገናኘችው። ምን ነው ስትል ቀጥ ሲል ጀገራው ወንድም ላስጥልህ እኮ ነው አለችው። እኔ አቅሻለሁ ታውቂኛለሽ ሲላት አላቅህም አለችው። አለና ዳይመንድ ደርሶ አንተ ባለፈውም እኮ አይቼህ ነበር በልተዋት ልቀቃት ብል አንተንም አላቅህም አለች። እንግዲህ ማዘሯ በዛን ሰዓት ሲያሰቃዩቸው እባካችሁ ሊሊንና ልጄን ተውልኝ፣ እኔ እንደፈለጋችሁ አርጉልኝ እያለ ነበር። ገጀራው ደግሞ እናቴ እኔን አትወደኝም፣ እኔም አልወዳትም። ስለዚህ እናት አስመሳይና ራስ ወዳዶች ናችሁ እናቶች። የዛን ጊዜ አንቺ ልጅሽ ታስሮ ሳለ መች ባቡሬ መች ደረስሽና መች ጠየቅሽው መች መጣሽለት? ሁላችሁም አንድ ናችሁ እያላት ነበር። ገንዘብ በህይወት እንደምታስፈልግሽም ታውቂያለሽ አይደለም አላት። ከዛም እያሰቃያቸው ነበር። ባቡሬም እንግዲህ ከዛ እናቱ ካለችበት ቦታ ላይ እንግዲህ ቤዛ ወንድም ዳጊ ይዟት ሊሊ እንግዲህ ባቡሬን ስታየው ሸሸችና ወደ ዶክተሩ ተደበቀች። ይህ ሰው ምንድን ነው አላውቀውም፣ ባቡሬ የምን ባቡሬ ነው ብላ ሳቀችበት። ግራ ተጋባ። ወይኔ ያቀኛል እንዴ አለችው። ቆይ ባቡሬ አንተና እኔ የምናወራው ወሬ አለ፣ ትንሽ ተረጋጋ አለው። ስሜን ደግሞ የታውቆት ነው? እሱንም ረስተሽ ነው አለ ዶክተር። አዎ ረስቼዋለሁ። ሊሊ ምን ሆነሽ ነው? ምን ነካሽ? እኔ እኮ ማዘሯ ችግር ላይ ስለነበረች እሱ ላይ ረስቼሽ አይደለም እኮ አላት። ቆይ በዛ ተቀይመሽ ነው አላት። ወይኔ እያየ ይሄ ኤላዬ ከሱ ጋር ተመሳስሎበት ነው እያለች የምታስታውሰው የኤላን እንጂ የባቡርን አይደለም። ዶክተር ደግሞ እባክህ እሷ ትክክለኛ አይደለችም እና ትንሽ ጠብቀኝ፣ ምን ሆናለች ሲለው እኔ እንዳትጠጋኝ አላቅህም እያለች እንግዲህ ኤላዬ ነው የምትለው። እንግዲህ ባቡሬ እባክህ እያለ ዶክተሩ የሚለምነው ነበር በጣም በሚያሳዝን ሁኔታ። እኔም አባትየውም እንግዲህ ለአንቺ ብዬ ብለው እንጂ ከተማ ጩልሌ ልድርሽ ብዬ አይደለም እያለ የአደይ አባት እየተናገሩ ነበር። ቁጭ ብለሽ ኑሮሽ እንዲያምር ከፈለግሽ ይህንን ሰውዬ አግቢ፣ አይ ካልሽ ግን እንደታሰርሽ ነው ማስቀመጥሽ ብሎ ከዛፍ ስር ባሰሩ አባት ነበረ እንግዲህ ያመለጠቻቸው እና እንግዲህ የትም መሄድ እንደሌለበት ባቡሬ ያያል። በዚህ ሁኔታ ባቡሬ በጣም ይናደድ። ይህ ሁሉ ስራ የዶክተሩ ስራ ነው ብሎ ነው ያሰበው። ባቡሬ ነገሮችን ተረጋግቶ እንዲያስብና ከዚህ በኋላ ከእሱ ጋር መነጋገር እንዳለበት ዶክተሩ እያሳወቀው ነበር። ጥሩ ሕክምና ማድረግ እንዳለባት እና ካለችበት ይዘዋት እንዲመጡ እየተደረገ ነው። ሊሊ ሕክምናዋ መከታተል ባለበት ሰዓት እንግዲህ ቤዛ በሰጠቻት እንግዲህ ከገባች ጀምሮ ሊሊ አክስት ጋራ አብራ እየሰራች ነው። የሊሊ አክስት ደግሞ ሁሉን ነገር እየቀድማ እየነገረች በታቀደው መንገድ እያረገች ያለችው ሊሊ እንድታብድና ያንን እብደቷን ብዙ ነገሮችን ስለሚቀያይ ስለምትረሳ ከዚህ በፊት ያለውን ሁሉ ስለማታስታውስ እንድታደርጋት ወይንም የምትፈራቸውን ሰዎች ወደ ራሷ እያቀረበች የምትወዳቸውን ሰዎች እያራቀች ነው ያለችው። ዶክተሩን እንደ ፍቅረኛዋ አድርጋ እያሰበች እንግዲህ ከስንት አደጋ የጠበቃትን እሱንም እንደ ጠላቷ እያየችው ነው። እንግዲህ ባቡሬንም ቤዛ መጀመሪያውን ከሊሊ አክስት ጋር ከተመሳጠረች በኋላ የቤዛ አክስት እንግዲህ ሊሊ የያዘችውን ሀብት ንብረትና ከበቂ በላይ ስለሆነ የፍቅር እናት ስታወራ ከሰማችት ሊሊ ያለት ሀብት ከቤተሰቦቿ የወረሰችው በጣም ብዙ ከመሆኑ የተነሳ ብዙ ሰዎች አሁን እየተጣሉበት ይገኛል። ከሷም ለመውሰድና ለመንጠቅ የሚዳዱ ሰዎች አሉ። በዚህም የተነሳ አክስትየዋ ልትለቃት አልቻለችም። ቤዛ ደግሞ በዚህ ሁኔታ አክስቷ ብታዛትም ግን ወንድሟን ቀድማ ወደዛ ቤት ልካ እንግዲህ
ቀድሞ ዶክሜንቶችንና የቤቱንም ካርታ ሁሉንም እንዲሰርቅ እንዲያዘጋጅ አድርጋለች። ይህንን እንግዲህ ያፈቀረችው ሳይለያያት በፊት ኤላ ጋራ እያለ ሳለች ነበር ይህንን ያደረገችው። ቤዛ ይህንን ተንኮል አስባበት ስለነበር ንብረቶቹን በሙሉ ለአክስቷ መንጠቅ ትፈልጋለች። በዚህ ሁኔታ ነበረ ቁልፉን አስቀርጻ የቤታቸውን አስቀምጣ አሁን ሁሉንም ነገር ገብቶ የቤቱን ካርታና ሰነዶቹን የቤዛ ወንድም እንግዲህ ገብቶ ያወጣው። ሊሊ በዛ ቤት ውስጥ እንግዲህ ገብታ ማን እንደሆነ ስትነካው ነበረ የደነገጠው። ማነህ አንተ ደግሞ ነበር ያለችው። ማን እያለች እንደ ማንኛውም ሰው እንደተዘበራረቀባት ሰው እያየችው ነበር የምትመለከተው። ግን እንደዛ የምታስበው ከሆነ ይጎዳትና ወደሚፈልገው ቦታ ሊወስዳት ይችላል የቤዛ ወንድም። ምናልባት ሁሉ ነገር ወደ ገጠር ስንሄድ ደግሞ የአደይ ጉዳይ ስናወራ አደይ በመጀመሪያ እዛ የመጣላትን የባላባቱን ጌታውን ልጅ ሰርጎ ሌላ እንድታገባ ከተነገረ በኋላ በጣም ተናዳለች። ይህን ነገር ሲያስቡባትና የማትፈልገውን ሰው እንድታገባ ማድረጉ በጣም ነበር ያሳዘናት። ይህን ባትፈልገውም ወደ አገር ቤት መመለስ ብትፈልግም እንደዛ መሆን አይችልም። አባትየው እያላት ያለው ለእኔ ክብር የምትጨነቂ ካለ እኔ ያልኩሽን ሰው አግቢ፣ ያለዛ እምቢ ካልሽ እዚሁ እንደታሰርሽ ትቀመጫለሽ፣ እዚሁ ታስረሽ ታገቢያለሽ ነበር ያላት። በዚህ ሁኔታ አጎቷ ደግሞ ተጨማሪ ለእሷ ማገዝ ትቶ ለአባትየው እያገዘ ይህን ሰው የግዴታ አግቢ እያላት ነበረ። ይህንን የከተማ ሰው በፍጹም አታገቢውም፣ የከተማውን ሰው አንቺን ሊወስድሽ አይችልም፣ እዚህ ክብር እንዳለሽ አባትሽ በክብር ያለው ሰው ነው የሚድርሽ፣ እሺ ብለሽ ተስማሚ እያለ አጎትየውም እየገፋፋ ነበር። አባትየው የሚጨነቀው የድሮ ባህል ሊያገባ ሲል የባለ ዝና፣ የባለ ሀብት፣ የባለ ንብረት ተብሎ ክብር የሚለውን ነገር ነው እንጂ የሚሰማው ልጅቱ ወደደችውን ታግባ የሚለውን ነገር በፍጹም አላየላትም። አሁን በአሁኑ ሰዓት የልጅቱን ፍቅር አይደለም እየተመለከተ ያለው። ስለዚህ የድሮ ባህል ወንድ የመረጣትን ሴት እንደፈለገ እንደሚያገባት እንደ ድሮ ባህል ነው ማግባት ያለብሽ። እስካሁን እንግዲህ ወደ ከተማ ስልክ ምንም አልደወለች፣ ምንም ላይ እንዳለች እንኳ የሚያውቁት ነገር የለም። አሁን ሽማግሌ ሊላክ ነው። ሽማግሌ ሲመጣ እንግዲህ ምን ላይ እንዳለች እንግዲህ የሚያዩት ነገር ዴቭ እንግዲህ በቀጣዩ ሽማግሌዎቹን ይዞ ወደዛ ይሄዳል። እናትየዋን የፍቅርን እናትን ነው ይዞ የሚሄደው። በዚህ ጉዳይ ላይ ደግሞ አርፍዳም ቢሆን የሰማችው አደይን አባቷ እንዳገታትና ለብቻዋ እንዳስቀመጣት ሌላ ሰው ሊድራት እንደሆነ ሰምታለች። ይህ ግልጽ ነው ባይታወቅም እናትየዋ ግን ዴቭን አያገባም፣ አንተን አታገባም ተብላህ ስትናገረው እንዴ ሌላ ሰውን ያላገባም ያለ አደይ በቀር ይላል ዴቭ። እናቲቱ አሁን ደግሞ ተመልሳ የከተማ ልጅ አታገባም ብያልኩት ለካ ነይ ብለው ያሏት የራሱን ሊያሳካ ነው በማለት እንግዲህ አባቷ ጋር ባሏ ጋር አደይ አባት ጋር እየተጋጨ ነው። እህትየዋ ደግሞ አሁን እንዲያል ዴቭ አይደለም የሚያገባት አሁንም ብርሃኔ የምታገባውም የሌላ ሰው ነው። ስለዚህ አደይ ነፃ ወጥታ አምልጣ ወደ ከተማ መመለስ ነው። ዴቭ እንግዲህ ወደ ገጠር እንደሄደ መጀመሪያ ያገኘው ብርሃኔን ነበርና ብርሃኔ የተፈጠረውን ነገር በሙሉ እውነቱን ተናግራለች። ግን ዴቭ እሱ ሙሽራ ሊሆን ነበር የመሰለው። ከሀገር ቤት ላይ ሌላ ሙሽራ አለ፣ የእሱ ሰርግ እንደሆነ ነገር ሁሉ የሚያውቁት ጉዳይ የለም ነበር። አደይ ነፃ ወጣም ሆነ አምልጣ ወደ ከተማ መመለስ ይኖርባታል። ይህ በቅርብ ሆነ። ስለዚህ አደይ ወደ ከተማ አምልጣ እንደምትመጣ እርግጠኛ ነን። ስለምትከታተሉ ከልብ አመሰግናለሁ።